ማንም ጸለየላችሁ ማንም ክሬዲቱን ለሰው እንዳሰጡ። እግዚአብሔር ተፈወሱ ባይል ኖሮ የማጸሎት ነው የሚፈውሳችሁ። በመገረፉ ቁስል ፈውሶ ባይሆን ኖሮ ደዌያችንን በመስቀል ላይ ተሸክሞ ህመማችንን ተቀብሎ ባይሆን ኖሮ ሰው ጸልዮ ትፈወሳላችሁ? አትፈወሱ። ጸሎታችን የምን ማቅረቢያ ነው? የመብት ጥያቄ ማቅረቢያ። ጸልያችሁ ለሚፈወሰውም ሰው ለእናንተ ለጸላዮቹ መብቱ እኩል ነው። ዝቅ የሚያደርግህ በሰው ፊት የሚያሸማቅቅህ ለሰዎች የሚያስጎበድድህ አንዳች ነገር የለም። ለተጸለየለትም ለጸለየውም ሰው የተሰጠው መብት እኩል ነው። አንድ ቀን ደግሞ አንተ ለሱ በሌላ ጉዳይ ትጸልይለታለህ። ፋይናንሻሊ ትጸልይለታለህ፣ ለሰላም ትጸልይለት፣ ለራሱ ለጤናም ልትጸልይለት ትችላለህ። አንድ ቀን ዛሬ ለጸለየልህ ሰው አንደኛ ዮሐንስ ምዕራፍ 4 ቁጥር 8 እንዲህ ይላል፣ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። ባለፈው ስለ ፍቅር ነው የጀመርነው። ምናዊ ፍቅር ነው የጀመርነው? የመንፈስ ፍቅር። የመንፈስ ፍቅር አለ፣ የሥጋ ፍቅር አለ፣ ተፈጥሯዊ ፍቅር አለ፣ መለኮታዊ ፍቅር አለ። የመንፈስ ፍቅር መለኮታዊ ፍቅር ነው፣ የእግዚአብሔር ፍቅር ነው። የሥጋ ፍቅር ወይም ተፈጥሯዊ ፍቅር የምንለው የሰዎች ፍቅር ነው። አንዳንዴ ልብስ ከለርም ታፈቅራላችሁ፣ ምግብም ትወዳላችሁ፣ ታፈቅራላችሁ፣ ሰውም ታፈቅራላችሁ፣ ሁኔታም ቤትም መኪናም ታፈቅራላችሁ፣ ሁሉን ነገር ትወዳላችሁ። ግን እሱ መለኮታዊ ወይም መንፈሳዊ ፍቅር አይደለም፣ ተፈጥሯዊ ፍቅር ነው። ልትለውጡት ትችላላችሁ። አንድ ቀን ፍቅራችሁ ይቀየራል። የተፈጥሯዊ ፍቅር ወይም ደግሞ አካላዊ የሥጋዊው ፍቅር ከሁኔታ ጋር ከምክንያት ጋር የተያያዘ ነው። ምክንያት ነው የሚያንቀሳቅሰው። ምክንያት ይወልደዋል፣ ምክንያት ያሳድገዋል፣ ምክንያት ያቆየዋል፣ ምክንያት ደግሞ እንዲሞት ያደርገዋል። ያንን ፍቅር ምክንያታዊ ነው፣ ጊዜያዊ ነው፣ ከምክንያት ተነስታችሁ ነው። የእግዚአብሔር ፍቅር ግን እንደሱ አይደለም፣ ዘላለማዊ ነው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ፍቅር ግን ይላል የእግዚአብሔር ለዘላለም ምን አይልም አይወድቅም ይላል። እስቲ ለዘላለም አይወድቅም በሉ። ልብ በሉ። የእግዚአብሔር ፍቅር የሚወድቅ ቢሆን ኖሮ ብዙ ጊዜ እኛም በእግዚአብሔር ቤት ውስጥ ምን እንል ነበር? ውዳቂዎች እንሆን ነበር፣ የማይፈለጉ። በእግዚአብሔር ቤት ውስጥ ያቆየን የእግዚአብሔር ፍቅር ለኛ ሲመጣ ዘላለማዊ ሆኖ ስለሆነ ነው። በዘላለም ፍቅሩ ስለወደደን ነው። እኛን ስለወደደን እግዚአብሔር ቤትም ያቆየን የተሰጠን ዘላለማዊ ፍቅር እንጂ የኛ ማንነት አይደለም፣ በፍጹም አይደለም። በእግዚአብሔር ቤትም ትልቅ ትምክት የሚሆነን የእግዚአብሔር ልጅነታችን በቀጣይነት እኛ ውስጥ ደምቆና ነኝ እያልን ሁል ጊዜ ተመክተን ተደግፈንበት እንድንኖር የሚያደርገን በእግዚአብሔር ቤት ውስጥ ያለን መንፈሳዊ ስርዓትን ያሟላ ያካተተ ምልልሳችን ሳይሆን የተሰጠን ፍቅር ምናዊ ስለሆነ ነው፣ ዘላለማዊ ስለሆነ። ለዚህ እኮ ነው ዮሐንስ ምዕራፍ 3 ከ1 እስከ 3 ስታነቡት እንደዚህ ይላል፣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን። ግን ምንን ይፈልጋል? መመልከትን ይፈልጋል፣ ማየትን ይፈልጋል፣ ማስተዋልን ይፈልጋል፣ መረዳትን መገንዘብን ይፈልጋል። የምትቆጥሩት በገባችሁ ልክ ነው። የምትቆጥሩት ባወቃችሁት ልክ ነው። በተረዳችሁት ልክ ነው። የምትኖሩት ባወቃችሁት ልክ ነው። ይገባችሁም ባይገባችሁም ኮንሸስ ልትሆኑ ትችላላችሁ፣ ላትሆኑም ትችላላችሁ። ማንም ሰው ከእውቀቱ በላይም በታችም መኖር አይችልም። የምትኖሩት እውቀታችሁን ልክ ነው። የምትገልጹት አንድ ነገር ባወቃችሁት ልክ ነው። የምትጠቀሙት አንድ ነገር ባወቃችሁት ልክ ነው። ከእውቀታችሁ ውጭ አይሆንም። ስለዚህ እኛም የተሰጠንን የእግዚአብሔርን ፍቅር ተቀብለን መኖር የምንችለው ያን ፍቅር ምን ስንለው ነው? ስናውቀው ነው። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ ተመልከቱ፣ እንዲሁም ነን። የማ ልጆች? እስከ መቼ? ጥሮች ሆነን በቀጠልንበት እስከ ተመቸነው እግዚአብሔርን እስካስደሰት ነው አይደለም፣ ለዘላለም ነው። እዛው ላይ ምን ይላል? አሁን የእግዚአብሔር ልጆች ነን። ከምን የተነሳ? ከፍቅሩ የተነሳ የእግዚአብሔር ልጅነትን ሪኳየርመንት እንድንሞላው እና ተቀባይነት እንድናገኝ በእግዚአብሔር ልጆች ተሰይመን ሆነን መኖር እንድንችል ያደረገን የሰጠን የራሱ የእግዚአብሔር ፍቅር ነው እንጂ ከኛ የመነጨ ከኛ የተገኘ አንዳች ብቃት የለም። አሁን የእግዚአብሔር ልጆች ነን አለ። ወደፊት ምን እንደሚሆን ገና አልተገለጠም። ቢገለጥ ግን እሱ እንዳለ እናየዋለን፣ እርሱንም እንደምንመስል እናውቀዋል። መቼ? ጌታ ኢየሱስ ሲገለጥና በክብሩ አብረን ከእርሱ ጋር መኖር ስንጀምር፣ ዘላለማዊነትን ኑሮ በሰማይ መኖር ስንጀምር ማንን ነው የምንመስለው? እዚህ በምድር የሰጠን ፍቅር እዚህ የሚቀር ሳይሆን ዘላለማዊ ነው። ያ የሰጠን የእግዚአብሔር ልጅነት ያገኘ ነው። የእግዚአብሔር ልጅነት ምድር ላይ የሚቀር ሳይሆን ስንሄድም ማንን ነው የምንመስለው? እዚህ የሰጠን ፍቅር የሚቀጥል ከሆነ እዚህ የሰጠን ልጅነት የሚቀጥል ነው። እዚህ የሰጠን ክብር የሚቀጥል ነው። እዚህ የሰጠን ሰላም፣ ደስታ እንደውም እየጨመረ መሄድ የሚቀጥል ነው። ለዚህ ነው የእግዚአብሔር ፍቅር ምን አይልም፣ አይወድቅም፣ ጊዜያዊ አይደለም፣
እዚህ ጋር እንዳነበብኩላችሁ ፍቅር የሌለው እግዚአብሔርን ምን አይልም ይላል፣ አያውቀውም። የቱ ፍቅር የሌለው? ቅድም ብያችኋለሁ፣ ስለ መንፈሳዊ ስለ መንፈስ ፍቅር ነው የምናወራው። ስጋዊው ፍቅርማ ሁሉም አለው። ለምሳሌ እወድሃለሁ የምትሉትን ሰው ምኑን ትቀሰቅሳላችሁ? ተፈጥሯዊ ፍቅሩን ትቀሰቅሱትና በዛ ስሜት ውስጥ ይገባል። ፍቅር በነገራችን ላይ ስሜትን ያስደምጣችኋል እንጂ ፍቅር ስሜት አይደለም። ፍቅር ማን ነው? እግዚአብሔር ነው። እግዚአብሔር ስሜት ነው እንዴ? ስሜት የለውም? አለው። የመውደድም የመጥላትም ስሜት አለው። ፍቅር የሌለው እግዚአብሔርን ምን አይልም፣ አያውቀውም። ብዙ ጊዜ እግዚአብሔርን በደንብ የምናውቅ ሊመስለን ይችላል። ስለ እግዚአብሔርም ልዩ ብርሃን ያለን ይመስለን ይችላል። የእግዚአብሔርን ፍቅር ካላወቅን ይመስለናል እንጂ እግዚአብሔርን ምን አንለውም፣ አናውቀው። እግዚአብሔርን የምናውቀው ስለ እግዚአብሔር ባለን መረዳት፣ ባለን ዕውቀት፣ ባለን ግንዛቤ፣ ስለሱ በሰማናቸው ኢንፎርሜሽን ሳይሆን በተቀበልነው ፍቅር ነው። ቴስት የሚደረግ ነው። እግዚአብሔር ቸር መሆኑን ቀምሳችሁ እንደሆነ ነው አይደል የሚለው። ምን ብላችሁ እንደሆነ የሚቀመስ ነው። ስትቀበሉት ቀምሳችሁታል። የሚሰጣችሁ ነፃነት፣ የሚሰጣችሁ ደስታ፣ የሚሰጣችሁ ድፍረት፣ አባትነቱን ስታስቡ የምትመኩበት ትምክት፣ ያ ሁሉ የፍቅሩ መቀመስ ውጤት ነው። በምን ውስጥም ብታልፉ ስታልፉ ነገሩ ሊከብዳችሁ ይችላል እንጂ እጠፋለሁ ብላችሁ አትሰጉም። ለምን? ተወዳችኋል። የወደዳችሁ እግዚአብሔር ዝም እንደማይላችሁ፣ ለዛ ለከበዳችሁ፣ ላስጨነቃችሁ፣ ግራ ላጋባችሁ ነገር አሳልፎ እንደማይሰጣችሁ ታውቃላችሁ። ጌታ ስሙ ይባረክ። እስከ መጨረሻ እንደተወደዳችሁ ታውቃላችሁ። በዚህ ሁኔታ ውስጥም እግዚአብሔር ከእናንተ ጋር እንደሆነ ታውቃላችሁ። እናንተ ራሳችሁ በሰውኛ እንኳን ፍቅር ስትወዱ ወደዳችሁ ማለት ልባችሁን ሰጣችሁ፣ ልባችሁን ከፈታችሁ ነው። ልባችሁ ውስጥ ነው ያለው። ልባችሁን ሰጣችሁ ማለት ሁለንተናችሁን ሰጣችኋል፣ ጊዜያችሁን ሰጣችኋል። እግዚአብሔር ሲወደን ልቡን ነው የሰጠን፣ ማንነቱን ነው የሰጠን፣ ጊዜውን ነው የሰጠን፣ ሀብቱን ነው የሰጠን፣ ሕይወቱን ነው የሰጠን። ያለውን ነገር በሙሉ ለእኛ ምን ብሎናል? ሰጥቶናል። ለምሳሌ ሰዎች ለልጆቻቸው ውርስ ይሰጣሉ። ልጆች ስለሆኑ ብቻ ነው የሚያወርሷቸው ወይስ ስለሚወዷቸው? ልጆቹ ጥሩ ባይሆኑስ? ጥሩ ቢሆንስ? 5-6ቱ ጥሩ ሆነው አንዱ ጥሩ ባይሆንስ? አብሮ አይደል? ምን ስለሆነ ብቻ። አየህ፣ እግዚአብሔር ሲወደን ምንድነው ያደረገን? ልጅ። ጌታ ስሙ ይባረክ። ልጅ ከሆንክ ደግሞ የእግዚአብሔር የሆነውን ነገር ሁሉ ለመውረስ ምን ሆነሃል ማለት ነው? መብት ሰጥተዋል፣ ብቃት አግኝተሃል። ተቀበሉት። ነገር ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው? ልብ በሉ። አሁን ያቆጣጠራችን ነገር ብቻ ነው። ከዚህ በፊትም ብያችሁ ሊሆን ይችላል። ልጅ ሊኖራችሁ ይችላል፣ የምትወዱት ልጅ። የምትወዱት ልጅ ደግሞ ጓደኛ ሊኖር ይችላል። ልጃችሁ ለጓደኛ ካለው ፍቅር የተነሳ ያንን የልጃችሁን ጓደኛ እናንተም ወደዳችሁትና ለልጃችሁ አንድ ነገር ስትገዙ እስቲ ለሱም ልግዛለት ብላችሁ ስትገዙ ማንን ለማስደሰት ነው? ልጃችሁን ለማስደሰት ነው። ያኛው ግን ተጠቃሚ ሆኗል። ወደ እናንተ ስትመጡ ደግሞ ለልጃችሁ ነው ለዛኛው ነው ወይስ ለሁለቱ ነው ቸርነት ያደረጋችሁላቸው? ለዛኛው ቸርነት አደረጋችሁለት። ይሄኛውስ ልጃችሁስ መብቱ ነው። አሁን እኛ ግን ወደ እግዚአብሔር በዚህ እንቀርባለን ወይ? ወደ እግዚአብሔር ስንቀርብ መብት እንዳለን ራሱ ወዶ መብት እንደሰጠን እሱ ጋር መቀረቢያ መጠየቂያ አምጣ ይገባኛል። መብት እኮ አይለምንም። መብት ይለምናል እንዴ? መብቱን ምን ይላል? ይጠይቃል፣ ያስጠብቃል። አምጣ እኮ ነው የሚለው። ያ የጠፋውን ልጅ አስቡና እስቲ ወደዚህ መጣለሁ። ሉቃስ ምዕራፍ 15 ላይ ወደ አባቱ መጣና አባቴ ሆይ አንተ ጋር ያለውን የሚገባኝን የኔ የሆነውን በሙሉ ምን በለኝ ስጠኝ። አባት ብድግ አድርጎ ምን አለው? ሰጠው። ለምን ሰጠው? ልጁ በምንድን ነው የቀረበው? በልመና በአማላጅ በምንድን ነው የቀረበው? በመብት በልጅነት መብት። አሁን አባትየውን ግድ ያለው ምኑ ነው ያሰጠው? መብቱ ነው ያሰጠው። ምን ታደርገዋለህ? ለምን ፈለግከው? ምንም የጠየቀው ነገር የለም። ያውም እንኳን እንደ ሰው ስታስቡ ከባህልና ከልማድ ውጪ ነው ያደረገው። ከባህልና ከልማድ ውጪ ነው ያደረገው። ድርሻውን እኮ ዛሬ አይደለም መቀበል የነበረበት። አባቱ በሕይወት እያለ ሳይሞት ይወርሰዋል። እየሰማችሁ ነው። መብት ከምንም በላይ እንደሆነ ልነግራችሁ ብዬ ነው። እንዴት ጠብቅ እንጂ ልጄ፣ ምን ነው ገና በቁሜ ለሞቴ ምን ነው ቸኮልክ? ትደርሳለህ እኮ ስሞት ያንተ ነው አለው እንዴ? አላለው። ጠቅላላ ይዞ ሄደ። የራሱን የሚገባውን በቃ ወስዷል። ሲመለስስ ያን ሁሉ አባክኖ እንደገና ፍረሽ ይጠብቀዋል። ሙክት፣ ወርቅ፣ ያማረ ልብስ አልጨረሰም እንዴ? አባቱ በሕይወት እስካለና አባቱ ያለው በሙሉ የማን ነው? አየ ነገሩ የምን ጉዳይ ነው? ስትወደድና ልጅ ስትሆን አብሮ ያን የመወደድህን የሚያሳይ ልጅነትህን የሚገልጥ እንደ ልጅ የሚያኖርህ ትልቅ ነገር የሰጠን ምንድን ነው? መብት። የምን መብት? የልጅነት መብት። ብዙዎቻችን መብታችንን ከእግዚአብሔር ዘንድ ይዘን መተን አስጠባቂዎች ሳንሆን ምኖች ነን? ስቲል ለማኞች ነን። ጸሎታችን ቸርነት ቢያደርግልኝ እግዚአብሔር፣ የሆነም ነገር ሲደረግ እግዚአብሔር ምን አደረገልኝ? ቸርነት አደረገልኝ
አይደለም ምንለው የሰጠንን መብት ምን ብለነዋል? ረስተነዋል። ለሱ ኮንሸስ አይደለንም። እየሰማችሁ ነው? ለተቀበሉት ነገር ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው? ስልጣንን ሰጣቸው፣ መብትን ሰጣቸው ነው የሚለው። ልብ በሉ ዕብራውያን ላይ እንደዚህ ይላል። በጣም ደስ የሚለኝ ነው። 4:14 ጀምሮ ወደ ታች ስታነቡት እንግዲህ አለ በሚያስፈልገን ጊዜ ምህረትን እንዲሁም የሚረዳንን ጸጋ እንድንካፈል ወደ ጸጋው ዙፋን በእምነት እንቅረብ። ጌታ ስሙ ይባረክ። አሜን። በምን እንቅረብ? ምን ለመሆን? ምህረት ሲያስፈልግ ለመቀበል፣ የሚረዳህንም ጸጋ ምን ለማግኘት፣ ለመቀበል፣ ለማግኘት በእምነት ወደ ጸጋው ዙፋን ምን እንበል? እንቅረብ። አንዳንዴ እንዲኮ ዙሪያ ጥምጥም ነው የምንሄደው እንደ ሰዎች አንዳንድ ጊዜ አስተውላችሁ ከሆነ የሆነ ነገር ሲፈልጉ ሰላምታው ለየት ብሎ ነው የሚጀምረው። ዙሪያ ጥምጥም እንደዚህ ሄደው ሁሉ ካሏችሁ በኋላ ግን እኮ አሁን የደወልኩት ይላሉ። ወይ ላስቸግርሽ ነው ወይ ይሄን ነገር ፈልጌ ነው። ለምን መጀመሪያው ነው አይነግሩ? በቃ እኮ እኛም እኮ እንደዚህ ነው ወደ እግዚአብሔር። አንተ ቅዱስ ነህ፣ አንተ ቸር ነህ፣ አንተ መሐሪ ነህ፣ አንተ ደግ ነህ። ይሄን ለማለት ፕሮግራም ይዘን ከሆነ አዎን በለው። ለመጠየቅ ግን እዛ ሁሉ ድረስ መሄዳችን ለምንድን ነው? እየሰማችሁ ምን ለማድረግ? ለማባበል። ኦልሬዲ እኮ እሱ ማባበያም ሳይፈልግ ምኑን ሰጥቷል? እስቲ ልጃችሁ ጋር ነው። የትኛው ልጅ ነው? የትኛው ልጅ ማሚ ወይም ዳድ እኔ እኮ አንድ ነገር ብጠይቅህ አትከለክለኝም። አንተ እኮ ደግነህ፣ ልጅህን እኮ በጣም ነው የምትወደው፣ መንከባከብ ታውቅበታለህ። እንደውም ጠይቄ አይደለም ሳልጠይቅህ ብዙ ነገር ታደርግልኝ። እንደው 5 6 ደቂቃ 7 10 ደቂቃ ይሄድ። ምንድን ነው የምትሉት? ምንድን ነው የምትፈልጉ? ንገረኝ። ምንድን ነው የሁሉ ዳር? የሰማችሁ ነው። እግዚአብሔርም ጋር እኮ እንደዛ ነው። ጠይቀኝ እሰጥሃለሁ፣ ፈልግ ታገኛለህ፣ አንኳኳ ይከፍ። ኦልሬዲ እኮ ምን ሰጥቻለሁ? ስልጣን፣ መብት ሰጥቻለሁ እኮ። ጌታ ስሙ ይባረክ። መብት ምን ብያለሁ? ሰጥቻለሁ። ብዙ ጊዜ ጸሎታችንን ነው የምናምነው። ከጸሎትህ ይልቅ የተሰጠህን መብት መን መጀመሪያ ለጸሎት የሚያንቀሳቅስህ ያ የተሰጠህ መብት ይሁን። አሜን። አንዳንድ ጊዜ ጥርጣሬያችንን እንኳን ፍርሃታችንን እንኳን ለመሸፈኛ ፈቃዱ ከሆነ ብለን እንጀምራለን። ግብዞች ነን በአብዛኛው። እርግጠኛ ስትሆን ግን ምንድን ነው የምትለው? እግዚአብሔር እርግጠኞች መሆን ሲያቀተን ማለት በዛ ልክ እግዚአብሔርን ምን አላልነውም ማለት ነው። አላመንነውም፣ አልታመንነውም። እስቲ አሁን ቆይ እናንተ ልጠይቃችሁ እህቶች ወንድሞችም አንዳንዴ ትሄዱ ከሆነ እንደኔ ወፍጮ ቤት ሄዳለሁ ከባለቤቴ ጋር። አንዳንዴ ጤፍ ልትገዙ ሄዳችሁ ጤፉ ጋር ቆማችሁ ጌታ ሆይ ጥቁሩ ነው ምርጫህ፣ ነጩ ነው የቱ ይሻላል? ገብስማው፣ ሰረገላው፣ ምናምኑ ፈቃድህ የቱ ትላላችሁ? ለምንድን ነው የማትሉት? ብዙ ጊዜ እኮ እግዚአብሔርን ፈቃድ የምንፈልገው ግራ ስንጋባ ነው። እና ለግራ መጋባታችን መሸፈኛም ትሆናለች። እምነታችንም በዛ ውስጥ ጠንካራ መሆኑን እንዳናውቀው ያደርገናል። እምነታችን ጠንካራ መሆን ተገብቶት ያለውን ነገር የመቀበል አቅም ማግኘት ሲገባን እምቢ ሲለን አይ በቃ የእግዚአብሔር ፈቃድ ባይሆን ነው። ነግሯችኋል? አልነገራችሁ? የምንሰራው ሁሉ በእኛ ተጠቅሞ እግዚአብሔር ሲሰራ እኛ አይደለንም የምንሰራው። ለዚህ ነው እግዚአብሔርን ካመንን 100% ልናምነው የሚገባው። እንደኛ አይደለም። በእኛ ልክ፣ በእኛ ጉልበት፣ በእኛ ነገር አይደለም የሚሰራው፣ በራሱ ነው። እኛ እነሆኝ ብቻ ነው የምንለው፣ መፍቀድ ብቻ ነው። ጌታ ስሙ ይባረክ። ለመፍቀድ ደግሞ እግዚአብሔርን ማመን መቻል አለብን። አሁንም ደግሜ እላችኋለሁ፣ ነገራችሁ የትም ጥግ ድረስ ማነሱም መተለቁም ለእምነታችሁ መነሻ ሊሆን አይችልም። ነገራችሁን አታምኑም፣ አላመንም። የምናምነው ማንን ነው? እግዚአብሔርን በሉ እስቲ። ምንም ይሁን ነገሩ ከዛ ውስጥ ለመውጣት ፍላጎት ካለህ ወደ እግዚአብሔር ስትቀርብ የምታምነው ነገሩ የነገሩን ትልቅነት አለ። ትንሽም ይሁን ትልቅ እርሳው። የምናምነው ማንን ነው መሆን? ብዙ ጊዜ እኮ እኛ ነገሩን አምነን ነው ወደ እግዚአብሔር የምንመጣው። የምንቸገረው ለዚህ ነው። እግዚአብሔርም ሲያየን እኛ ያመንነው እግዚአብሔርን ሳይሆን ምኑን ነው? ነገሩን ነው። እግዚአብሔር ደግሞ የሚፈልገው እኛ እሱን ለማመናችን ማስረጃ ይፈልጋል ከኛ። ምንም ይምሰል ነገሩ የትም ጥግ ድረስ፣ ምንም ያህል ከፍ ይበል ከእግዚአብሔር አይበልጥም ብለን እግዚአብሔር ነው ትልቅ ካል ልባችን በእምነት የተሞላ ይሆናል። ነገሩ አያሳስበንም፣ አያስጨንቀንም። ክብር ለኢየሱስ ይሁን። በዚህ ልክ ወደ እግዚአብሔር እንድንቀርብ ፍቅር ነው የሰጠን። ያ ፍቅር ልጅነት ስልጣን ሰጥቶናል። ፍቅር ለዘላለም አይወድቅም የሚለው እግዚአብሔር ነው። የእግዚአብሔር ፍቅር ወድቆ ከሆነ ልጅነታችን ይወድቃል። ልጅነታችን ከወደቀ በእግዚአብሔር ፊት ያለን መብት ስልጣን ይወድቃል። በእግዚአብሔር ፊት የተሰጠን መብት ስልጣን ከወደቀ በሰይጣን ፊት መብት ስልጣናችን ይወድቃል። በበሽታ ፊት መብት ስልጣናችን ይወድቃል። እንደሱ ሊሆን ይችላል። እስቲ ሁሌ አሸናፊ ነኝ በሉ። በሽታን አሸንፈዋለሁ፣ ሰይጣንን አሸንፈዋለሁ፣
እርግማንን አሸንፈዋለሁ፣ መርገምን አሸንፈዋለሁ፣ ደዌን አሸንፈዋለሁ። ማንም ጸለየላችሁ፣ ማንም ክሬዲቱን ለሰው እንዳሰጡ። እግዚአብሔር ተፈወሱ ባይል ኖሮ የማጸሎት ነው የሚፈውሳችሁ። በመገረፉ ቁስል ፈውሶ ባይሆን ኖሮ ደዌያችንን በመስቀል ላይ ተሸክሞ ህመማችንን ተቀብሎ ባይሆን ኖሮ ሰው ጸልዮ ትፈወሳላችሁ? አትፈወሱ። ጸሎታችን የምን ማቅረቢያ ነው? የመብት ጥያቄ ማቅረቢያ ነው። አሜን። ጸልያችሁ ለሚፈወሰውም ሰው ለናንተ ለጸላዮቹ መብቱ እኩል ነው። ዝቅ የሚያደርግህ በሰው ፊት የሚያሸማቅቅህ ለሰዎች የሚያስጎበድድህ አንዳች ነገር የለም። ለተጸለየለትም ለጸለየውም ሰው የተሰጠው መብት እኩል ነው። አንድ ቀን ደግሞ አንተ ለሱ በሌላ ጉዳይ ትጸልይለታለህ። ፋይናንሻሊ ትጸልይለታለህ፣ ለሰላም ትጸልይለት፣ ለራሱ ለጤናም ልትጸልይለት ትችላለህ። አንድ ቀን ዛሬ ለጸለየልህ ሰው አንተ ጋር ያለውን ይሄን የተወደድክበትን የተሰጠህን የልጅነት ስልጣን ጠብቀኸው ስትኖር፣ በዛ ውስጥ ስትኖር ማንን አውቀሃል ነው የሚለው እግዚአብሔር ቃል። እግዚአብሔርን አውቀኸው። በፍቅር የሚኖር በማ ይኖራል? ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ምን ስለሆነ? ፍቅር ደግሞ የሚኖር ነው። አንዳንድ ጊዜ የእምነታችን ኃይል ሲያንስ አልኳችሁ፣ ነገሮች በልጠው እነሱን ማመን ስንጀምር ፈቃዱ ከሆነ ብለን የእምነታችንን ድካም መሸፈኛ እናደርገዋለን። ኖ፣ እግዚአብሔር የሚታመነው እኮ አንተ ስለምትችለው ነገር አይደለም፣ ስለማትችለው ላንተ ለቀለለህ ነገር አይደለም እግዚአብሔር የሚታመነው። እሱማ አንተ አለህለት፣ ካንተ እኩል እኮ አቆምከው ማለት ነው። እግዚአብሔርን ከጎንህ አደረግከው ማለት እኮ ነው። በምትችለው ነገር ካመንከው። ለማይቻል ነገር ነው እግዚአብሔር የሚታመነው። ጌታ ኢየሱስም ያለን እንደዚሁ ነው። ለሰው የማይቻል ሁሉ ለእግዚአብሔር ይቻላል። ለሰው የማይቻል ሁሉ ለእግዚአብሔር ይቻላል። አሜን። ይቻላል። እስቲ ይቻላል በሉ። እስቲ ተችሎታል በሉ። መብትህ ከነገሮች በላይ ነው፣ ከሁኔታዎች በላይ ነው። መብትህ የመብትህ ልክ ያለው ሰጪህ እግዚአብሔር ጋር ነው። እያንዳንዱ ሀገር ላይ የሚደነገገው ህገ መንግስት ከሀገሪቷ ማንነት ጋር እኩል ነው። አይደለም ወይ? ወርዳ ነው ያላቅሟ ነው፣ በልኳ ነው የምትደነገገው። እግዚአብሔር መብት ሲሰጥህ በሱ ልክ ነው የሰጠህ። ለምን ብዬ ወርዳለሁ? እኔ እግዚአብሔር ከፍ ካደረገኝ ለምን ራሴን አሳንሳለሁ? ጌታ ስሙ ይባረክ። በዚህ ፍቅር ውስጥ ከኖርን ይሄ ዕውቀት እናገኛለን፣ ይሄን መረዳት እናገኛለን። ወደደንና ተወን እንዴ? ተጠቂ ነው ያደረገን አይደለም፣ አሸናፊ ነው ያደረገን። የእግዚአብሔር ልጅነትን እኮ ስታገኝ አሸናፊ ነው የሆንከው። ከምን አሸነፍክ? ከዲያብሎስ እኮ ነፃ ነህ። በአንተ ውስጥ እግዚአብሔር ስላንተ እንድታሸነፈው አድርጓል። ጌታ ኢየሱስ ሞትን ገጥሞ አሸነፈ። ስለማ? ዲያብሎስን አሸነፈው። ስለማ? እሱ ተዋግቶ አሸነፈ። ድሉን ለማን ነው የሰጠው? ለኔ ነው። ስለዚህ እኔ ምንድነኝ አሁን? አሸናፊ። እናንተ ከአሸናፊዎች ምን ትላላችሁ? ትበልጣላችሁ። በእናንተ ያለው በዓለም ካለው ይበልጣል። ስለዚህ ዓለም ላይ ያለውን ታላቅ የተባለውን ተግዳሮት አልለካውም። እኔ የምለካው ከእግዚአብሔር አንጻር ነው። የዳዊት ልብ አይደለም። አሁን ከዛም አልፎ የኢየሱስ ልብ ሊኖረን ይገባል። ዳዊት ምን እንዳለ ታውቃላችሁ? ጎልያድን አየ። ትልቅ ነው። ትልቅነቱ፣ ግዙፍነቱ፣ የለበሰው ልብስ ድፍን እስራኤልን አስፈርቶታል። የሁሉም ታናሽ ነው ዳዊት የመጣው። የሁሉም እዛ ለጦር ከወጣው የሁሉም ታናሽ ነው የመጣው። ሲመጣ ግን እይታው የተለየ ነው። እነሱ በሚያዩት አይን አያየውም። ሲያየው ምን ያለ ነው? ሸለፈታም፣ ያልተገረዘ። ምን ማለት ነው? እግዚአብሔር አብሮት ከእርሱ ጋር የሌለ፣ ኪዳን የሌለው፣ ኪዳን አልባ። እሱ ምንም ትንሽ ቢሆን ደግሞ ትልቁ እግዚአብሔር ከእርሱ ጋር አለ። ስለዚህ አንተ በተገዳደርከው በጭፍሮቹ አምላክ በእግዚአብሔር ስም እመጣብሃለሁ አለ። ትልቅ ነህ፣ ግን በትልቁ እመጣብሃለሁ። አዎ ትልቅ ነህ። ለነሱ ትልቅ ነህ፣ ለእግዚአብሔር ግን ትንሽ ነህ። አየህ፣ የእይታ ጉዳይ ነው፣ የአቆጣጠር ጉዳይ ነው። እነሱ የጎልያድን ታላቅነት ያምናሉ፣ ዳዊት የእግዚአብሔርን ታላቅነት ያምናል። ለውጊያ ለመቀረብ ለመሸሽ እምነታቸው ከጎልያድ የተነሳ ነው፣ ከገጠማቸው ነው። ዳዊት ግን ከማን ነው እምነቱ? ከእግዚአብሔር ነው። ተመልከት ምን እንዳለው። ዛሬ አይደል ያለው? አንገትን ከላይ ላይ ቆርጬ ለምኖች እሰጣለሁ አለው። ለወፎች እሰጣለሁ። ሰይፍ ነው እንደያዘው። እንደውም ሰይፍ ማን እጅ ነው ያለው? ጎልያድ እጅ ነው ያለው። እንዴት አድርገህ ልቆርጠው? እንዴት ይቆረጣል? ውጊያው የማ ስለሆነ። እግዚአብሔርን አምነህ እግዚአብሔርን ይዘህ ስትሄድ ነገሮችህን የሚገጥማቸው እግዚአብሔር ነው። ፈለገ ጥግ ደርሶ ትልቅ ለምን አይሆንም? የእግዚአብሔርን ታላቅነት ያስተዋውቃል። የጎልያድ እኮ ትልቅነት እግዚአብሔር ታላቅ መሆኑን ነው ያስተዋወቀው። ኪዳን እንደሚበልጥ እኮ ነው ያስተዋወቀው። አሜን በሉ ባካችሁ። ትንሹ የኪዳን ሰው ትልቅ እንደሆነ እኮ ነው ያስተዋወቀው። አየ፣ እነሱ የኪዳን ህዝቦች ናቸው። አንተ ደግሞ የልጅነት ኪዳን ነው ያለህ። በኪዳን ህዝብነት እንኳን አሸንፈዋል። አንተ ግን የልጅነት ኪዳን ነው ያለህ። እስቲ ከገጠመኝ በላይ ሆናለሁ በሉ። እግዚአብሔር በሉ ሲወደኝ አሸናፊነትን ሰጥቶኛል፣ የበላይነትን ሰጥቶኛል። ተጠቂ እንደሆነ አልፈለገም። አንዳንድ ችግራችሁ እንደ ድፍን እስራኤል 40 ቀን ቆይቶ ሊሆን ይችላል።
ያ ስለቆየ እኮ የማይጣል የማይወድቅ ለመሆኑ ማስረጃ ሊሆን አይችልም። ይወድቃል። አሜን፣ ይወድቃል። በቆየ ልክ የልብ ልብ እየተሰማው መጣ አይደለ? ጎልያድ በቆየ ልክ የልብ ልብ እየተሰማው ጉልበቱ እየጨመረ መጣ። በቆየ ልክ ግን በቆየ ልክ ለውድቀት እየቀረበ እንደሆነ አላወቀም። እንዲሁ ነው የቆየባችሁ የከረመባችሁ የማትፈልጉት ተግዳሮት ለውድቀት ቀርቧል። እናገራለሁ፣ ለውድቀት ቀርቧል፣ ለሽንፈት ቀርቧል። ሊያበቃለት ነው። እግዚአብሔር መደምደሚያ ይሰጠዋል። እግዚአብሔር መቋጫ ያበጅለታል። የእግዚአብሔር ክንድ ይነሳል። እስቲ እግዚአብሔር ወዶኛል በሉ። እግዚአብሔር በእኔ ቀልድ አያውቅም በሉ። እግዚአብሔር የኔን ነገር ቸል አይልም በሉ። ዝም አይልም በሉ። ይደርሳል ብሎ አይተውም በሉ። ጣልቃ ይገባል እግዚአብሔር። አሁን ጣልቃ ይገባል። አሁን ጣልቃ ይገባል። አሁን ጣልቃ ይገባል። ጌታ ስምህ ይባረክ። እናመሰግንሃለን አለ እኮ። ስለ ኢየሩሳሌም ጸጥ አልልም፣ ስለ ጽዮን ዝም አልልም፣ ክብሯ እንደሚበራ ጸዳል እስኪወጣ ድረስ አለ። ዝም አልልም አለ። የእሷ ጉዳይ የኔ ነው። እኔ ለእሷ እንግዳ አይደለሁም። ጉዳዩ ጉዳዬ ነው። ችግሯ የኔ ነው። ሃሌሉያ። አዎ ይገባበታል እግዚአብሔር። አዎ እንዴ እናንተ ለምትወዱት ሰው የእውነት ከወደዳችሁት ማትሆኑት አለ እንዴ? ማትሄዱበት አለ እንዴ? ማትቆሙት አለ እንዴ? እግዚአብሔር ሲወድ ተጠቂ እንድትሆን አይደለም። ምን ለውጥ አመጣ ታዲያ? እግዚአብሔር መውደድ መገለጥ በእኛ ላይ። ድሮም ተጠቂ ሆነን ከወደደንም በኋላ ተጠቂ ሆነን፣ ድሮም ተሸናፊ ሆነን ልጅነትን ሳናገኝም ተሸናፊ ሆነን፣ ልጅነት አግኝተንም ተሸናፊ ሆነን እንዴት ነው የሚሆነው? የእግዚአብሔር ፍቅርማ ለውጥ አምጥቷል በእኛ ላይ። ልጅ አድርጎናል፣ መብት ሰጥቶናል። በእግዚአብሔር ፊት መብት ካለ በበሽታ ፊት መብት አለ። በአጋንንት ፊት መብት አላችሁ። በደዌ ፊት መብት አላችሁ። የክፉ አሰራር በሚታገላችሁ ፊት መብት አላችሁ። አሸናፊዎች ናችሁ። አሸናፊ ነኝ በሉ። የእግዚአብሔር ፍቅር በሉ በእኔ ውስጥ ብርቱ ነው። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ አለ። በዚህ የእግዚአብሔር ፍቅር በእኛ ዘንድ ምን አለ? በማ ዘንድ? እስቲ በእኔ ዘንድ የእግዚአብሔር ፍቅር ተገልጧል በሉ። አዎ የተገለጠ እኮ ነው። እሺ ወደደህ አይደል? ወደድኩሽ አለ። ምን አደረገልህ? እስቲ ንገሩኝ። ምን አደረገልሽ? ሕይወቱን ሰጠ። ምን አደረገልህ? ልጅ አደረገ። ምን አደረጋችሁ? ሰላሙን ሰጠ። ምን አደረገላችሁ? ያደረገላችሁን ሁሉ ያደረገላችሁ ስለወደዳችሁ ነው። ያ መውደድ ካልወደቀ የሰጣችሁ ነገር አይወድቅም። ይህም ፍቅር ደግሞ እኛ ልንኖረው ይገባል። ስለ አንድ ነገር ማወቅና አንድ ነገር መኖር ይለያያል። ብዙ ነገሮች እናውቃለን፣ ግን ያወቅነውን ሁሉ ልንኖረው አንችልም። በቀላሉ ብነግራችሁ ሁሉም ሰው እዚህ ኃጢአትን ያውቃል። ኃጢአትን ግን አትኖሩትም። የማ አይደለም፣ የእናንተ አይደለም። ፍቅርን ካወቅነው ደግሞ ልንኖረው ይገባል። እስቲ ይገባል በሉ። የእግዚአብሔር ፍቅር እኛን ነፃ እንዳወጣን እንዳሳረፈን፣ በእኛ ውስጥ የእግዚአብሔር ፍቅር ሲገለጥ በዙሪያችን ያሉ ሰዎችን ያሳርፋል፣ ነፃ ያወጣል። አይወድቅም። እኛ ጋር ሲመጣ ቫልዩን አይቀንሱም። አይወድቅም። ዛሬም ያድናል የእግዚአብሔር ፍቅር። ጌታ እኮ ስለሚችል አይደለም የፈወሰን፣ ስለወደደን እንጂ። ከሞት ተነስቶ መነሳት እንደሚችል ኃይሉን ለማስተዋወቅ አይደለም እኮ እኛን ወዶ ነው የሞተው። ችሎታውን ለመግለጥ በእኛ ህይወት ላይ ያደረገው አንዳች ነገር የለም። ፍቅሩን ለመግለጥ ነው ያደረገውን ሁሉ ያደረገው። ምን አነሳስቶት ነው? ፍቅር አነሳስቶት ነው። ዛሬም እግዚአብሔር በእኛ ውስጥ ፍቅሩ ይሰራል። አሜን፣ ይሰራል። እስቲ በእኔ ውስጥ የእግዚአብሔር ፍቅር ትልቅ ነው በሉ። መቼ ነው የወደደን? ኃጢአተኞች ሳለን። አሁን በደሙ አጥቦ በደሙ ካነጻ ከቀደሰ መቅደሱ አድርጎን ልጅ አድርጎን መተው ይችላል? አሁን ቢተወን እኮ ቢረሳን ያኔ ምንሆች ሆነን? ኃጢአተኞች ሆነን ሊተወን ያኔ ይችል ነበር፣ ግን አላደረገው። ኃጢአተኞች ሳለን ክርስቶስ ኢየሱስ ስለ ኃጢአታችን ራሱን ሰጠ። በዚህም እግዚአብሔር ለኛ ያለውን የራሱን ፍቅር ምን ይላል? ያስረዳል፣ ያሳያል። የማን ፍቅር? እስቲ እግዚአብሔር ፍቅር በሉ። ተወዳጅን በወዳጅ ልብ ውስጥ የሚያኖረው የወዳጅ ፍቅር ነው እንጂ የተወዳጅ አይደለም። አይጥፋባችሁ። ተወዳጅን በወዳጅ ልብ ውስጥ የሚያኖረው የወዳጅ ፍቅር ነው እንጂ የተወዳጅ መውደድ አይደለም። ባለፈውም ያልኳችሁ ይመስለኛል አንዳንድ ሰዎች ፍቅር ስለማይገባቸው ምኑን ወዳ ነው አሁን ይሄን? ቆይ ምኑን ወዶ ነው ግን አሁን ለዚች እንዲህ ክንፍ የሚለው? አሁን ለዚህ ነፍሷን አታውቅም እኮ ራሷን አታውቅም እኮ አሁን ለዚህ ምኑ ነው ይላሉ አይደል? ፍቅር እኮ የሚጀምረው ከአፍቃሪ እንጂ ከተፈቃሪ አይደለም። ጌታ ስሙ ይባረክ። ወደ እናንተ ልምጣላችሁ። ብር አድርጎ ኢየሱስን ከዙፋኑ አስነስቶ የሞት ሞት እንዲሞትላችሁ ያደረጋችሁ ምናችሁን ወዶ ነው? ፍቅሩ ከእግዚአብሔር እንጂ ከኛ አልጀመረም። ለዚህ ነው ተወዳጅ በወዳጅ ልብ ውስጥ እንዲኖር የሚያደርገው የተወዳጅ ፍቅር ሳይሆን የወዳጅ
ፍቅር የሚመነጨው ከተወዳጅ ሳይሆን ከወዳጅ ነው። ስለወደደኝ ነው። ዳዊት እንዳለው ወዶኛልና አዳነኝ። አንዳንዴ ይላሉ ሰዎች እኔስ የዋዛ መሰልኩሽ፣ እኔስ የዋዛ መሰልኩህ፣ እንዲያድርጌ እኔስ የዋዛ መሰልኩ። የሆነች እኮ ወንድሜ ስለተወደድክ ነው። ለምን አላዳነህም? ያኔ ደህንነት ለምን አላመጣልንም? ያ ብቃት ይሆናል እንዴ? አይሆንም። እስቲ ስለተወደድኩ ነው በሉ። በቃ የእግዚአብሔር ፍቅር ላይ ካረፋችሁ ልጅነታችሁ ላይ ታርፋላችሁ። ልጅነታችሁ ላይ በእውነት ካረፋችሁ እግዚአብሔር የሰጣችሁ መብት ላይ ታርፋላችሁ። ልጆች ከሆናችሁ ደግሞ ምኖች ናችሁ? ወራሾች። ከማን ጋር? ከኢየሱስ ክርስቶስ ጋር ማለት እኩል። አንተ አሁን ከክርስቶስ ጋር እኩል ይገባሃል። ፍቅር በቃ የእግዚአብሔር ፍቅር ምን አይነት ልዩ ፍቅር እንደሆነ በዚህ ታውቃለህ። ከክርስቶስ ኢየሱስ ጋር እኩል መውረስ ትችላለህ። ዓለማትን በፈጠረበት ደግሞ ወራሽ ባደረገው በአንድ ልጁ ይላል ከእርሱ ጋር አብረህ ምንድነህ አለ? ወራሽ ነህ ከክርስቶስ ጋር። ይሄ እኮ ነው አንዳንድ ጊዜ ይከብዳቸውና ሰዎች አንድ አባባል አለች፣ ጽድቁ ቀርቶብኝ ወንድሜ የለም። ከተወደድክ ተወደሃል። ጌታ ኢየሱስ ራሱ ነው ወንድሞቼ ብሎ ሊጠራቸው አላፈረባቸውም። ምን አላለባቸው? አላፈረባቸውም። ምን ብሎ ሊጠራ? ስለዚህ የክርስቶስ ወንድም ከሆን እኮ ከክርስቶስ ጋር አብረን ምኖች ሆን? ወራሾች ሆን። ከማ የተነሳ? ከእግዚአብሔር ፍቅር የተነሳ። ስለዚህ ውርስህ ማለት ያንተ የሆነ ነው። ውርስህ የምትለምንበት አይደለም። ውርስህ ጾም ጸሎት የምትገባበት አይደለም። ምልጃ የሚያስፈልግህ አይደለም። ውርስህ መብትህን ይዘህ ስልጣንን ይዘህ የምትቀበለው ነው። አሜን አሜን በልባክ። እስቲ በፈውስ ያለምንም በሉ። ደግሞ አያምርም በፈውስ ብትለምኑ። ልንገራችሁ፣ ለምናችሁ አይደለም የሚሰጣችሁ። ፈውሳችሁን ሲሰራ እናንተ እቺን ዓለም እንኳን አታቋትም። እናንተ በሌላችሁበት ነው በመስቀል ላይ ፈውሳችሁን የፈጸመው። ነበርክ እንዴ? ነበርሽ እንዴ? የለም እኮ ዛሬ በማመልከቻ አትፈወስም። አንተ ከምትፈልገው ፈውስ ይልቅ እሱ ይፈልገዋል ያንተን ፈውስ። በሌለህበት ነው የሰራ። ህይወትህ ከጤና ይጀምር ብሎ፣ ከሰላም ጀምሪ ብሎሽ፣ ከረፍት ጀምሪ ብሎሽ ማላዶኬላሃ አሜን በልባክ። ፈውስ የፍቅር ስጦታ ነው፣ የምትለምነው አይደለም። ፍቅርን እኮ ከማንም ፍቅርን ለምነህ ትወስዳለህ። እባክህ አፍቅረኝ ብለህ ትፈቀራለህ እንዴ? አፍቅሪኝ ተብሎ ይሆናል እንዴ? አፍቃሪ እኮ ነው ደስ ብሎት የሚሰጠው አይደል ወይ? እነዚህ ሁሉ ደግሞ የፍቅር ውጤቶች ስለሆኑ ለምነህ የምትቀበለው አይደለም፣ አምነህ የምትቀበለው ነው። አሜን በል እባክህ እስቲ አሜን በል። ይልቁኑ ከጾማችሁ ከጸለያችሁ ለፈውሳችሁ ሳይሆን ወደ ተሻለ ወደ ልዩ ወደ እግዚአብሔር ህልውና ውስጥ ለመግባት አሜን በል እባክህ። ህልውና ውስጥ ለመቆየት ለሌላው አቴንሽን እምቢ ብለህ ራስን ጨቁነህ ጾም ጸሎት ረሃብም አይደለም። አቴንሽን ለስጋህ ምን ማለት ከልክለህ ለእግዚአብሔር ብቻ መስጠት። እኔ አሁን በቃ ከሱ ጋር ብቻ መቆየት ፈልጋለሁ። ሆድ ፖዝ፣ ስራ ፖዝ፣ የሆነ ነገር ፖዝ። በቃ እኔ ቀጥታ ግንኙነት ከማን ጋር? በቃ ይሄ እኮ ነው። ማን ነው በጾም ጸሎት ኢየሱስን እንዲሰቀል ያደረገው? የጾም ጸሎት ነው እንዲሰቀል ያደረገው፣ እንዲሞት እንዲነሳልን ያደረገ። ነገሮቻችን ሁሉ የተሰሩት በመስቀል ላይ ነው። የመስቀሉን ስራ ፈልጎ ነው የሰራው። የመስቀሉን ስራ ውጤቶች አሁን ለመቀበል መፈቀር፣ መወደድ የተሰጠ ልጅነትና ስልጣን ነው እንጂ ልመናህ አይደለም። እስቲ እግዚአብሔር ወዶኛል በሉ። የእግዚአብሔርን ፍቅር በሉ። በእግዚአብሔር ፍቅርነቱ ልክ ቀበለዋለሁ፣ አከብረዋለሁ፣ እዛ ላይ ቆማለሁ።